ብሩክ ይዛችሁ መሄድ ማሽ ከመሞቱ በፊት ፎቶ ሲያወርድ ነው ፎቶ ስታወርድ ነበር። የምሬ ነው። ማሽ ከመሞቱ በፊት ፎቶ ስታወርድ ነበር። እኔ የለሁበትም በኋላ ታይዝንልሽ አልሰማ ብለሻል። ብሩኬ ከመጣ ያልቅልሻል። ብሩኬ ከሰም ይሄን ነገር እሺ እናያለን። ዛሬ ከዚህ ቤት አስመንጥቆ በከልች ብሎ ካላስወጣሽ እናያለን። እዚህ ለኖር እንደሆነ ሳስበው ደግሞ በለው በቀር ይሄን እኮ ነው አስበሽ የመጣሽው እኮ ይሄን ነው፣ ሌላ አይደለም። ሀብታም ነው አልሻ በሚያደርገው ነገር ሀብታም እንደሆነ ገመትሻ። ብሩኬ ለቤተሰቡ የሚያደርገውን ነገር ስትመለከት፣ ለፍቅረኛው ያደረገውን ነገር ስታይ፣ የሚኖርበትን ቤት ስትመለከት ኢማጂን ፋሚሊ ኢማጂን ሶ እኔ የሱ እንትን ብሆን ምን አይነት ህይወት ይኖረኛል ብላ አስባኩ። በጭራሽ ትሞቻለሽ እንጂ በታሪክ ብሩኬ አያስጠጋሽም። አንቺን ራሱ አይደለም አንድ ላይ ልትኖሪ እንዲው አያስጠጋሽም። ራሱ እሱ ፈልጎ ራሱ አያስጠጋሽም። እንዲ የምሬን ነው የምነግርሽ። እዚህን ድረስ ነው እኛ ምን ነግርሽ። ግን አንቺ አሻፈረኝ ብለሻል። አሁን መጥቶ ይወረውርሻል። እኔ ብቻሽ ሰሚኛለሽ፣ እገልሻለሁ። አንቺ ከምገልሽና ከምትውጪ እገልሻለሁ። ይኸውልሽ አሁን ሰውን ሁሉ ባታሳስቺ፣ የምሬን ነው። ባንቺ እንዲሳሳት ነው ይሄን ልጅ በዚህን ሰዓት እያደረግሽው ያለሽ። ባንቺ እንዲሳሳት የሆነ ነገር አድርጎሽ ከዛ በኋላ ደግሞ ልጄን እንደዚህ ያደረገው ብለሽ እሱ ላይ መጣሽ ደግሞ እንደገና ሌላ አጀንዳ ልፈጥሪበት አይደለም። ሌላ አጀንዳ ልፈጥርበት ነው ፋሚሊ። እቺ ልጅ ፍላጎቱ እርጉዝ ስለሆነች በቃ የሆነች ትንሽ ነገር ከነካት በቃ ትወድቃለች። ከዛ በኋላ ልጄ ብላ ባልሆነ ክስ ደግሞ ከሰውናም ሌላ አይነት ሽት ውስጥ ትከቷለች ፋሚሊ። የምሬን ነው ነገር የዚህች ልጅ አላማ እንደዚህም ይሆናል። ለዛ ነው በዚህ ልክ የምትዳፈረው። ገባችሁ አይደለ? እጅ እንዲያነሳባት የምታደርገው ለዛ ነው። በቃ ሌላ አይደለም። ምክንያት ፈልጋ ትተናኮለዋለች። ከዛ በኋላ እጅ ሲያነሳባት የጠነሰሰቻትን ጥንስስ ትተገብረዋለች ማለት ነው። አንተ ልክ አይደለም ሲጀመር ሆነ የምሬን ነው። አያችሁ አይደለ? እንደማይጨክን ስለምታውቅ ነው እንደዚህ ትግስቱ የምትፈታተለው። የምሬን ነው የምነግራችሁ። ውጭልኝ እያለ ማለት ነው በኃይለ ቃል ሲናገራት ራሱ ድንግጥ እንኳን አትልም። ምክንያቱም በቃ ምንም በሴት ልጅ ላይ ምንም ነገር እንደማያደርግ ስለምታውቅ። ገባችሁ አይደለ? እዚህ ድረስ ነች እቺ ልጅ ወጥመድ እያሰበችበት ያለችው እዚህ ድረስ። እንዴ ወንድ ልጅ ሲናደድ እኮ ትደነግጣላችሁ ሴቶች። የምሬን ነው። አይታችሁት የማታውቁትን ባህሪ ስታዩበት እኮ ያስደነግጣል አይደለ? ግን እቺ ልጅ በልተው ነው የመጣችሁ፣ ብሩኬም በልተው ነው የመጣችሁ። የምሬን ነው የምነግራችሁ። እዚህ ድረስ ነች እቺ ልጅ ወጥመዷ እዚህ ድረስ ነው ፋሚሊ። በቃ የፈለገ ነገር ቢላት በቃ ጸጥ፣ ምንም እንትን እየሰጠችው አይደለም፣ አቴንሽን ሁሉ እየሰጠችው አይደለም። ገባችሁ አይደለ? እሱ እንደዚህ እያበደ እሷ እንኳን አቴንሽን ራሱ እየሰጠችው አይደለም። እዚህ ድረስ ከሆነች እቺ ልጅ ደግሞ ብሩኬ ሳይፈልግ በግዱ ልታሳስተው፣ ገባችሁ? ልታሳስተው በቃ ያልሆነ ነገር ማድረግ ይጀምራል። እሷ ይሄን እዚህ ድረስ እየተቆጣ እየተናገራት ምናምን ነገር ምንም ነገር ማታደርግ ምንም ሪያክት ማታደርግ ካልሆነ እሱ ሪያክት ማድረግ ይጠበቅበታል ማለት ነው። ገባችሁ አይደል ፋሚሊ? እሺ ስነ ስርዓትን ብትይዝ ይሻላል። ስነ ስርዓት ብታቂም አንቺ ራሱ እዚህ ሰው ቤት መጣሽ እንደዚህ አታደርጊም ነበር። ስነ ስርዓት እኮ እኔና አንቺ ማውራት የለብንም። ጀስትሽን እነግርሻለን ከፈለግን። ስነ ስርዓት ብታቂ ኑሮ እንደዚህ አታደርጊም ነበር። ስነ ስርዓት ስለሌለሽ ስነ ስርዓት የጎደለሽ ስለሆንሽ ነው እንደዚህ እያደረግሽ ያለሽ። የሰውን ትዳር መጣሽ የምትበጠብጭው እንደዛ ስለሆንሽ ነው። ቢገባሽ ማለት ነው። እየነገርንሽ ነው። አንቺ ጭራሽ ስነ ስርዓት አውቀሽ ብሩክን ስነ ስርዓት ያዝተዋለሽ እንዴ? አላቅም። ስነ ስርዓት እንዴት ነው ተቀየረ ነው ስሙ ፋሚሊ? የምሬን ነው። ተግባሩ ተቀየረ ነው። የስነ ስርዓት ተግባር ተቀየረ። እኔ እኮ ግራ እየገባኝ ነው። አንዳንዶች ዝም ብሎ መጀመሪያ ራስሽ ስነ ስርዓት ያዥ። መጀመሪያ ከሰው ህይወት ውጪ። የምሬን ከሰው ህይወት ውጪ። እንደዚህ አታድርጊ። ስነ ስርዓት ያለው ሰው አይደለም እንደዚህ እያደረገ ያለው። ይሄ ብልግና ነው። ያው የሚያሽው አንቺ ከስነ ስርዓት አልፈሽ ብልግና ውስጥ ነሽ።
በቃ ብልግና ውስጥ ነሽ። ይሄን ያክል ነው የምነግርሽ። ይሄን ያክል ነው ጀስትሽን የምነግርሽ እንዴ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም። እኔም ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እናያለን። ብሩክና ሀይሚ አይለያዩም፣ ብሩክና ሀይሚ አንድ ይሆናል፣ ብሩክና ሀይሚ ፍቅር ይሆናሉ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ፣ የግላችሁ ወንድማችሁ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። የኔና የሱ ፎቶ ነው መሰቀል ያለበት። እቺ ልጅ ፋሚሊ መስመር ዘለለች ሳይሆን ለቀቀሽ ነው የሚባለው። የምሬን ነው እንዴ። እኔ እኮ ማን ነው ከማን ቤት መጥቶ የማንን ፎቶ የሚያወርደው እኮ ነው እኔ ግራ የገበኝ እኮ ይሄ ነው ፋሚሊ። የምሬን እኮ ነው። ይሄ እኮ ነው ግራ የገበኝ። ሰው ክፍተት ጠብቆ እንዴት እንደዚህ ያደርጋል? ቢያንስ እንኳን ፎቶአቸው እንኳን እስከሚወርድ ምን አለ ብትረጋጊ። አይሆንም ደግሞ በጭራሽ ሊሳካልሽ አይችልም። ይሄን ነገር እንዴት ማመን ይከብድሻል? እንዴ እየነገርንሽ እኮ ነው። ብሩኬና ሀይሚ ሊለያዩ የማይችሉ ሰዎች ናቸው። ብሩኬ የሀይሚ ነው፣ ሀይሚም ደግሞ የብሩክና የብሩኬ ብቻ ናቸው። ፋሚሊ የምሬን ነው። ንገሩልኝ፣ ገብታችሁ ኮሜንት ላይ እንድትጽፉ ነው የምፈልገው፣ እንድትጽፉልኝ ይፈልጋለሁ። ፕሊስ እባካችሁ ፋሚሊ ገብታችሁ ንገሯት። ጀስቷ መነገር አለባት። እንዲህ በጣም መስመር ዘለለች ይች ልጅ፣ በጣም መስመር ለቃለች። እንዲህ ጭራሽ ፎቶ ምናምን ማውረድ እኔ አላቅም። አሁን ብሩኬ ካየሽ ግን ችግር ውስጥ ነው የምትገቢው። የምሬ ነው፣ ችግር ውስጥ ነው የምትገቢው። እኔ እንደዛ ብዬ ነው የማስበው። ብሩኬ እንደዚህ እያደረግሽ እያየ ዝም የሚል አይመስለኝ። ብቻ ይምጣና ያሳይሻል ምን እንደሚፈጠር ይዛኔ ተመለከቻለሽ። እንዲህ እነዚህ ምን ጠቅሟል? ከዚህ በኋላ የማይጠቅም ነገር እዚህ ቤት መቀመጥ የለበትም። ይሄንን ፎቶ ማለት ነው ሃይሚ እያየችሽ ቢሆን እንደዚህ የምታደርጊው ኑሮ ገላሽ ነበር። የምሬን ነው፣ ገላሽ ነበር። ተጋላችሁ፣ ተጫርሳችሁ ነበር። ሃይሚን አታውቂያትም ማለት ነው። ሃይሚን በደንብ አታውቂያትም ማለት ነው። የምሬን ነው፣ እንደማታውቂያት ነው የገባኝ ሃይሚ። ምክንያቱም ሃይሚን ብታውቂያት ኑሮ እንደዚህ አታደርጊም ነበር። ጭራሽ አእምሮሽ ላይ ራሱ አይመጣም ነበር ይሄ ነገር። እንዲህ የምሬን ነው። ሃይሚ ሲጀመር ልትተዋት አትችልም። ይሄንን አይታለች። ፎቶዋን ስታወርድ እያየሽ ነው። ገብቷችኋል አይደለ? በቀላሉ የምትተዋት አይመስለኝም ሃይሚ ራሱ እቺ ልጅ ማለት ነው። እንደዚህ ያደረገችው የራሳቸው ቤት ውስጥ የብሩኬና የሃይሚ ቤት ውስጥ ገብታ ነው እቺ ልጅ እንደዚህ ያደረገች፣ ማንንም በሌለበት ቤት ውስጥ ራሷን በራሷ ሹማ። እኔ እንጃ ብቻ ብሩኬ ይምጣ፣ ሌላ ምንም ልልሽ አልችልም። እንደዚህ አድርጎ እንደዚህ ይዞ ነው የሚያስወጣሽ። እንዴ ትዕግስት ያልቃል። ማሽ ከመሞቱ በፊት ፎቶ ስታወርድ ነበር። የምሬ ነው። ማሽ ከመሞቱ በፊት ፎቶ ስታወርድ ነበር። እኔ የለሁበትም በኋላ ተይ ስንልሽ አልሰማ ብለሻል። ብሩኬ ከመጣ ያልቅልሻል። ብሩኬ ይሄን ነገር እሺ እናያለን። ዛሬ ከዚህ ቤት አስመንጥቆ በካልች ብሎ ካላስወጣሽ እናያለን። እንደዚህ ነው የምንቀጥለው ማለት ነው። እሱም ቢሆን ስርዓቱን አስይዘዋለሁ። ከዚህ በኋላ በስርዓት የራሱን ህይወት መኖር መቻል አለበት። ስነ ስርዓት በዚህ ልክ እንደዚህ የሚሆንበት ምንም ምክንያት የለም። አንቺ ማን ስለሆንሽ እሱን ስነ ስርዓት ጭራሽ አስያዥ ሆንሹ ማንሽና ነው አንቺ? እንዴ አንዳንድ ሰው ጨረቱ። የምሬን ነው። አንቺ ተይ እንዴ፣ እሱ አክብሮሽ ነው። የምሬን ነው የምነግርሽ። ብሩኬ አክብሮሽ ነው። እርጉዝ ስለሆንሽ ሆድሽ ውስጥ ሌላ የሆነ ተፈጥሮ ስላለ ነው፣ ሌላ ልጅ ስላለ ነው እንደዚህ ዝም እያለሽ ያለው። የምሬን ነው የምነግርሽ። ብሩኬ ሆኖ ነው እንጂ ሌላ ሰው ቢሆን ኑሮ እንደማትጠጊውም ጭምር ራስሽም ጨመርሽ ታውቂዋለሽ። ካጠገቡ እንኳን አትቆሚም ሌላ ሰው ቢሆን ኑሮ። ብሩኬ ግን ምንም አያደርገኝም። ብሩኬ ለሴት ልጅ ያለውን ሪስፔክት ስለምታውቂ፣ ለሴት ልጅ ያለውን ክብር ስለምታውቂ ነው ይህንን ነገር በድፍረት እንደዚህ እያደረግሽ ያለሽ። በቃ ሌላ ምንም አላማ ይዘሽ አይደለም። እንዲህ የምሬን ነው። በጣም ብልግና እኮ ነው። ባልተፈቀደላችሁ ቤት ገብታችሁ ያልተፈቀደላችሁ ነገር እያደረጋችሁ ጭራሽ ከዛም ብሶ ደግሞ ፎቶ ማውረድ ምን የሚሉት ነው? የምሬን ነው። ምን የሚሉት ነው? እንዲህ በጣም ነውር እኮ ነው። ምንድነው? የባለቤቱ ማለት ምንድነው? የሃይሚ ቃ ነው
አንቺ እንደዚህ እኔ እገልሻለሁ። አንቺ እንደዚህ አይነት ቀልድ ከዚህ በኋላ እንዳቀልጅ። እንደዚህ ማንቁርቷን ይዘህ ውጭ አውጥተህ ወርውርልን እባካችሁ። የምሬን ወርውርልን የምትሉ ሰዎች ሌላ እኔ ምንም ልል አልችልም። የትኛውም ህግ እውነት እኔ አላቅም። የምሬን ነው። አሁን ከትግስቱም በላይ አልፋለች ዘላለች። ገብቷችኋል አይደል? ይሄ ሁሉም ሰው ትግስት ደግሞ ያልቃል። ማድረግ ያለብን ነገር እኔ አልነግረም። በቃ አንጠልጥላች ልጅ አስወጣት። ሌላ ምንም አንልም። አስወጣልን። የምሬን ነው። ከህይወት እቺ ልጅ አስወጣት። በቃ ማስወጣት ትችላለህ። አንተ አልጨክም ብለን እንጂ ትችላለህ። ብሩኬ አንጠልጥል አስወጣት። ሰሚኛለሽ? እገልሻለሁ። አንቺን ከምገልሽና ከምትወጪ እገልሻለሁ። ይኸውልሽ አሁን ሰውን ሁሉ ባታሳስቺ፣ የምሬን ነው። ባንቺ እንዲሳሳት ነው ይህ ልጅ በዚህን ሰዓት እያደረግሽው ያለሽ። ባንቺ እንዲሳሳት የሆነ ነገር አድርጎሽ ከዛ በኋላ ደግሞ ልጄን እንደዚህ ያደረገው ብለሽ እሱ ላይ መጣሽ ደግሞ እንደገና ሌላ አጀንዳ ልፈጥሪበት አይደለም? ሌላ አጀንዳ ልፈጥርበት ነው ፋሚሊ። እቺ ልጅ ፍላጎት እርጉዝ ስለሆነች በቃ የሆነች ትንሽ ነገር ከነካት በቃ ትወድቃለሽ። ከዛ በኋላ ልጄ ብላ ባልሆነ ክስ ደግሞ ከሰውናም ሌላ አይነት ሸት ውስጥ ትከቷለች ፋሚሊ። የምሬን ነው ነገር የዚህች ልጅ አላማ እንደዚህም ይሆናል። ለዛ ነው በዚህ ልክ የምትዳፈረው። ገባችሁ አይደለ? እጅ እንዲያነሳባት የምታደርገው ለዛ ነው። በቃ ሌላ አይደለም። ምክንያት ፈልጋ ትተናኮለዋለች። ከዛ በኋላ እጅ ሲያነሳባት የጠነሰሰቻትን ጥንስስ ትተገብረዋለች ማለት ነው። አንተ ልክ አይደለም ሲጀመር የሆነ የምሬን ነው። አያችሁ አይደለ? እንደማይጨክን ስለምታውቅ ነው እንደዚህ ትግስቱ የምትፈታተለው። የምሬን ነው የምነግራችሁ። ውጭልኝ እያለ ማለት ነው በኃይለ ቃል ሲናገራት ራሱ ድንግጥ እንኳን አትልም። ምክንያቱም በቃ ምንም በሴት ልጅ ላይ ምንም ነገር እንደማያደርግ ስለምታውቅ። ገባችሁ አይደለ? እዚህ ድረስ ነች እቺ ልጅ ወጥመድ እያሰበችበት ያለችው እዚህ ድረስ። እንዴ ወንድ ልጅ ሲናደድ እኮ ትደነግጣላችሁ ሴቶች። የምሬን ነው። አይታችሁት ማታውቁትን ባህሪ ስታዩበት እኮ ያስደነግጣል አይደለ? ግን እቺ ልጅ በልተው ነው የመጣችው። ብሩኬም በልተው ነው የመጣችው። የምሬን ነው የምነግራችሁ። እዚህ ድረስ ነች እቺ ልጅ ወጥመዷ እዚህ ድረስ ነው ፋሚሊ። በቃ የፈለገ ነገር ቢላት በቃ ጸጥ፣ ምንም እንትን እየሰጠችው አይደለም። አቴንሽን ሁሉ እየሰጠችው አይደለም። ገባችሁ አይደለ? እሱ እንደዚህ እያበደ እሷ እንኳን አቴንሽን ራሱ እየሰጠችው አይደለም። እዚህ ድረስ ከሆነች እቺ ልጅ ደግሞ ብሩኬ ሳይፈልግ በግዱ ልታሳስተው። ገባችሁ? ልታሳስተው በቃ ያልሆነ ነገር ማድረግ ይጀምራል። እሷ እዚህ ድረስ እየተቆጣ እየተናገራት ምናምን ነገር ምንም ነገር ማታደርግ ምንም ሪያክት ማታደርግ ካልሆነ እሱ ሪያክት ማድረግ ይጠበቅበታል ማለት ነው። ገባችሁ አይደል ፋሚሊ? እሺ ስነ ስርዓትን ብትይዝ ይሻላል። ስነ ስርዓት ብታቂም አንቺ ራሱ እዚህ ሰው ቤት መጣሽ እንደዚህ አታደርጊም ነበር። ስነ ስርዓት እኮ እኔና አንቺ ማውራት የለብንም። ጀስትሽን እነግርሻለን ከፈለግን። ስነ ስርዓት ብታቂ ኑሮ እንደዚህ አታደርጊም ነበር። ስነ ስርዓት ስለሌለሽ ስነ ስርዓት የጎደለሽ ስለሆንሽ ነው እንደዚህ እያደረግሽ ያለሽ። የሰውን ትዳር መጣሽ የምትበጠብጭው እንደዛ ስለሆንሽ ነው። ቢገባሽ ማለት ነው። እየነገርንሽ ነው። አንቺ ጭራሽ ስነ ስርዓት አውቀሽ ብሩክን ስነ ስርዓት ያስተያዋለሽ እንዴ? አላቅም። ስነ ስርዓት እንዴት ነው ተቀየረ ነው ስሙ ፋሚሊ? የምሬን ነው። ተግባሩ ተቀየረ ነው። የስነ ስርዓት ተግባር ተቀየረ። እኔ እኮ ግራ እየገባኝ ነው። አንዳንዶች ዝም ብሎ መጀመሪያ ራስሽ ስነ ስርዓት ያዥ። መጀመሪያ ከሰው ህይወት ውጪ። የምሬን ከሰው ህይወት ውጪ። እንደዚህ አታድርጊ። ስነ ስርዓት ያለው ሰው አይደለም እንደዚህ እያደረገ ያለው። ይሄ ብልግና ነው። ያው የሚያሽው አንቺ ከስነ ስርዓት አልፈሽ ብልግና ውስጥ ነሽ። በቃ ብልግና ውስጥ ነሽ። ይሄን ያክል ነው የምነግርሽ። ይሄን ያክል ነው ጀስትሽን የምነግርሽ። እንዴ በጸባይ ስለወራሽ ነው ዩኒታ ስላለብኝ እንደልብሽ መሆን ፈልገሽ ነው እንጂ በእናትሽ ጸጉርንም ተቆርጦ የመጣው ዩኒታ ይዘው አንቺ በእናትሽ ያለ ሰውዬ በዚህ ልክ ክብሬን እንትን ብዬ መጣሁት እኮ እንደዚህ እንድታወራኝ አይደለም። ስለምን ክብር ነው እቺ ልጅ የምታወራው? ገደል እጂ ስለምን ክብር ነው የምታወሩ? አረ መጀመሪያ አንቺ ክብር ወቂ እንዲ ስለ የትኛው ክብር ነው የምታወሩ? አንቺ እያደረግሽው ስላለው ክብር ነው ስለሌላኛው እኛ ስለምናውቀው ስለ አክብሮት ክብር ነው የምታወሪው? እንዲ ስለ ክብር የታወቅሽ ነው የታወቅሽው ነው ሲጀመረ ስለ ክብር የምታወሪው?
እኔ እኮ ግራ እየገባኝ ነው እንጂ የምታደርገው ነገር በጣም ነው የሚያበሳጨው። ብሩኬ በጣም ታጋሽ ነው። የምሬን ነው፣ በጣም ታጋሽ ነው። ሌላ ሰው ቢሆን ገንጭሎ ነበር የሚጥላል። የምሬን ነው፣ በጥፊ ነበር አውልቆ የሚጥላል። የፈለገ ነገር ብትሆን ማለት ይችልሽ። በቃ ሁሉም ሰው ትግስቱ ከተማጠጠ አለቀ፣ በቃ ተማጠጠ ነው። ሁሉም ሰው የሚሳሳትበት የብዙዎቹ ምክንያት እንደዚህ ስለሚሆኑ አንዳንድ ሴቶች ክብር የማይወድለትን ሰው እንደዚህ ነው መወርወር ያለባችሁ። የምሬን ነው። ክብር ካልወደደላት ምንም ማድረግ አይችልም። በቃ አውጥቶ ነው መጣል ያለበት። የምሬን ነው። ሌላ ምንም መፍትሄ የለው። ለዚህ ልጅ መፍትሄው ይሄ ብቻ ነው። ይሄና ይሄ ብቻ ነው። በስርዓት አውራኝ። በስርዓት አገር እያየሽ ጠልጄ ነው ማስወጣ ፓስ ምጣልሰው እሱንም ያሳይሻል ከቆየሽ። ተረጋጋ፣ እመጣለሁ ነገር ወረዳ። ይሄ አየሽው አይደለ? ውርደትሽን አየሽው አይደለ? ከዚህ በላይ መዋረድ አለ? ከዚህ በላይ ክብር ማጣት አለ? የምሬን ነው። ከዚህ በላይ ክብር ማጣት አለ ወይ? እስኪ ንገሩኝ ፋሚሊ። በዚህ ልክ እንዴት የሰውን ህይወት መበጥበጥ እንዴት ነው ልቦናሽ የፈቀደው? እንዴት ነው ይሄ የሰውነትን ትንሽ የጠፋው? እኔ እኮ ግራ እየገባኝ ነው። የምሬን ነው። በጣም ግራ እየገባኝ ነው። እስማ በጣም ወረዳንሽ። የምሬን ነው። በጣም ወረዳንሽ። ይገባሻል። አንቺን መወርወር ነው የሚገባሽ። እንደዚህ እያዳፉ ነበር ማውጣት፣ እንደዚህ እየኮረኮሙ ነበር ማውጣት። ሌላ ምንም አያስፈልግም ለአንቺ። እንደዚህ ሽሩር አያስፈልግም። ሁሉ በጥፊ ነበር ማለት። በጣም ነው የምታበሳጨው። እንግዲህ ፋሚሊ ገብታችሁ ኮሜንት ላይ የሀሳብ አስተያየታችሁን ስጧቸው። ይችንም ልጅ ደግሞ እንዳትመለስ አድርጋችሁ ንገሯት። ጀስቷን ንገሯት። እንግዲህ የዛሬው ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ መልካም እመኝላችኋለሁ። የኔ ውድና እንቁ ዩቲዩብ ቻናል ተከታታዮች ሰብስክራይብ እያደረጋችሁ እኔን ወንድማችሁ ማድረግ ትችላላችሁ። ዛሬው ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ